ሁሉ ስላለፍን ነው እዚህ ጋር የደረስነው። እስቲ የገጠመኝን ስላለፍኩ እዚህ ደርሻለሁ በሉ። አሁን የገጠመንን ብናስብ ዛሬ እናስነጥቃለን እንጂ ምንም አንጠቀም። የገጠመንን ነገር ሁሉ አልፈናል። ያስጨነቀን ነገር ነበራል፣ አልፈናል። ይሄው እዚህ ጋር ደርሰናል። ከባባር ነገር በዙሪያችን አላል፣ አልፈን ይሄው እዚህ ጋር ደርሰናል። ምን እናርግበት? እናመስግንበት። ከምንተክዝበት፣ ከምናዝንበት፣ ከምንቆጭበት፣ ከምንከፋበት ነገር ከምናብሰለስልበት ብናመሰግንበት አትራፊ የምንሆነው በሱ ብቻ ነው። የጌታ ስም ይሄ እንደ ቲፕ ውሰዱልኝ። ጌታ የተመሰገነ ይሁን። መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 4 አውጡና ይህንን እዘዝና አስተምር፣ ከ11 ጀምሬ ይህንን እዘዝና አስተምር፣ በቃል በኑሮ በፍቅር በእምነት በንጽህና ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። እስክመጣ ድረስ ለማንበብ ለመምከር ለማስተማር ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን ጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ። ማደግህ በነገር ሁሉ እንዲገለጥ፣ አሁን ማደግህ መገለጥ አለበት። እንዲገለጥ ይህን አስብ። ይህን አዘውትር፣ ለራስህ እና ለትምህርት ተጠንቀቅ፣ በእነዚህ ጽና። ይህን ብታደርግ ራስህን የሚሰሙህንም ታድናለህ ብሎ ይናገራል። ማን ለማን ነው የተናገረው ካላችሁ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ጳውሎስ በእምነት እውነተኛ ልጄ ለሆነ ለጢሞቴዎስ ብሎ ይናገራል። ምዕራፍ 1 ቁጥር 2 ላይ ይሄ መልእክት የተጻፈው እውነተኛ ልጄ በመንፈስ ነው፣ ግን ከአብራኩ የወጣ ልጁ አይደለም፣ ግን በመንፈስ እውነተኛ ለሆነ ልጁ ነው የተጻፈው። ይሄ ልጁ ማን ነው? ጢሞቴዎስ ነው። ምንድን ነው ጢሞቴዎስ ስራው? አባቱን ወይም ደግሞ መንፈሳዊ አባቱን መንፈሳዊ አስተማሪውን በደንብ አድርጎ የሚሰማና የሚከተል ነው። እውነተኛ ባለፈው ነግሬያቸዋለሁ። እሁድ ለነበራችሁ ሰዎች እንግዲህ ደቀ መዝሙርን የምናፈራበት ደቀ መዝሙር ማምረቻ መሳሪያችን ምንድን ነው አለን? አንደኛ የእግዚአብሔር ቃል ነው፣ ሁለተኛ መንፈስ ቅዱስ ነው፣ ሶስተኛ የእግዚአብሔር ሰዎች ናቸው ብያለሁ። ደቀ መዝሙርን ለማፍራት እነዚህ ሰዎች በጣም ያስፈልጋሉ። እዚህ ጋር ጢሞቴዎስን እንዴት አድርጎ እንደሰራው የሰራው ጢሞቴዎስን ደግሞ ምን እንዲይዝለት እንደሚፈልግ ይነግረዋል። በጣም አስገራሚ ነገር ነው። ስለዚህ ደቀ መዝሙርን የሚሰራው እንደዚህ በጣም በብዙ መስዋዕትነት እንደሆነ ይናገራል። ነግራቸዋለሁ የተወሰነ ፖይንት። ግን ይህንን እዘዝና አስተምር ምንድን ነው? በቃልህ ተመልከቱ። ደቀ መዝሙር ከሆንክ ቃልህና ኑሮ መመሳሰል አለበት። ነግሬያቸዋለሁ። ኢየሱስ ጌታ ነው ማለት ደቀ መዝሙር መሆን ማለት አይደለም። የትልቁ ተልእኮ ወይም ግሬት ኮሚሽን የሚባለው ተልእኮ አልደረሰንም። ግሬት ኮሚሽኑ በአብ በወልድ መንፈስ ቅዱስ ስም ያጠመቃችኋቸው ያዘዝኳቸውን እያስተማራችኋቸው ትምህርት አለው። ደቀ መዝሙር አድርጓቸውን የተባለው አጥምቋቸው፣ በቃ አለቀላቸው አላለ። አስተምሯቸው። ምኑን ያዘዝኳቸው? ምንድነው ኢየሱስ ያዘዘው? እግዚአብሔርን መውደድ፣ ባልንጀራን መውደድ፣ ጤናማ ህይወት መያዝ፣ ከሰማይ ጋር የታረቀ መሆን። ከሰማይ ጋር የታረቀ ከሰው ጋር ይታረቃል። ከሰማይ ጋር የታረቀ ወደ ሰማይ የታረቀ ወደ ጎን ይታረቃል። ስለዚህ ይሄ ነው የወንጌሉ ዋናው ኮር ሐሳብ። ይሄ ነው የኢየሱስ ትምህርቱ። ይሄ ነው። ለዚህ ነው ለምን ጌታው ጌታ ትሉኛላችሁ ምለውን አታደርጉም ማለት። ማንም ጌታ ጌታ ቢል ስላለኝ አይደለም ይገባዋል። ማንም ሰው ኢየሱስ ጌታ ነው እንዲለው አይደለም እግዚአብሔር የሚፈልገው። ጌታ ይሄን አይፈልግም። አንድ ላይ ሲባል ጌታ ነው የሚል ማአት ህይወት አልባ ትውልድ ማፍራት አይደለም የጌታ ሐሳብ። አትበሉኛል፣ አልፈልግም ማለት ጌታ ነው። አልፈልግም እኔ እሱ ሂዱና አልፈልግም እኔ ምለውን አታደርጉም ማለት። አያችሁ፣ ደቀ መዝሙር ማለት ጌታ ነው ማለት ሳይሆን እሱ የሚለውን መስማት ነው። እሱ የሚለውን መስማትና ማድረግን ይጠይቃል። ለዚህ ነው ጳውሎስም ትኩረት ሰጥቶ ልጄ በቃልህና በኑሮ በፍቅርህ ፍቅር ያለ ሰው በመሆን በእምነትህ በንጽህና ለሚያምኑት ሁሉ ሳይቀር ምሳሌውን በጣም መጥራት አለ። ለማያምኑት አይደለም፣ ለሚያምኑት ራሳቸው ምሳሌ መሆን አለብህ። በአንተ ውስጥ ያለውን ጸጋ ስጦታ ችላ አትበለው፣ አትፍራ። ከሽማግሌዎች እጅ መጫን ጋር አብሮ በአንተ ውስጥ ያለውን ታስታውሰዋለህ። መጫን ጋር የሰጠህን በአንተ ውስጥ ያለውን ችላ አትበለው። አንተ ውስጥ የተቀመጠ ነገር አለ ወገኖች። እናንተ ውስጥ እግዚአብሔር ያስቀመጠው ነገር አለ። እስቲ በደንብ አሜን በሉ። እስቲ እኔ ውስጥ በሉ።
እግዚአብሔር ያስቀመጠው ነገር አለ ወገኖች። እናንተ ውስጥ ትንሹ አንጀት፣ ትልቁ አንጀት፣ የሐሞት ከረጢት፣ ይሄ ቆሽት፣ ጨጓራ የምትበሉ ሆድቃ ምናምን ብቻ አይደለም የተቀመጠው። እናንተ ውስጥ እግዚአብሔር ያስቀመጠው ጸጋ አለ። አመናችሁም አላመናችሁም እናንተ ውስጥ እግዚአብሔር ያስቀመጠው የምትሰሩበት መክሊት እግዚአብሔር ያስቀምጧል። ቸላ ተበሉት። ምንድነው ልታደርጉ የምትችሉ? እሱን በቃል በኑሮ በስራ በፍቅር ተግባር አለባችሁ። ይሄንን ነው የሚለው። እሱ ሲሽኮረመም ባክ እግዚአብሔር ባንተ ውስጥ ያስቀመጠው ትዝ አይልም ወይ? አቀጣጥለውት ከመሪዎች ጋር ሽማግሌዎች ጭነውብህ እኔ አስታውሳለሁ ቸላ ተበለው ይላል። ወገኖቼ እግዚአብሔር እናንተ ውስጥ የተቀመጠ የምታውቁት ብታመጡት የሚሰራ ብታወጡት ሰዎችን የሚጠቅም ብታወጡት ለቤተ ክርስቲያን እድገት የሚሆን ብታወጡት ለሌሎች ሰዎች መጠቀም ምክንያት የሚሆን ግን ይዛችሁ ቸላ ያላችሁት ቁጭ ብላችሁ የሆነ ቀን አይናችሁ ክድን አንደበታችሁ ዝክት ብሎ የሆኑ ሰዎች መጥተው ወራጣታችሁን በድር አስረው ታፍንጫችሁ ጨብ ጠቅልለው ጉድጓድ እንዲከቷችሁ እየጠበቃችሁ ያላችሁ ሰዎች ምን ይጠቅማችኋል? እሱ ለምንድን ነው ቸል የምትሉት? እግዚአብሔር እናንተ ውስጥ ያስቀመጠውን የሰጣችሁን እንድል አውጣችሁ ለምን ተጠቀሙበት? አይቀርላችሁም። ይዛችሁት መቃብር ከምትገቡ አውጡና ስሩበት። ይሄ በጣም የሚገርም ተማሪው ልጄ ብሎ የሚልክለት ምን አይነት አባትና ልጅ ናቸው ማለት አባቱ ወይም ደግሞ መንፈሳዊ ልጁን የሚመክረው ምክር በጣም የሚገርመው ጥልቅ ነው። በቃ ኢየሱስ ጌታ ነው እያልክ ሩጥ አይደለም የሚለው። ቃልህና ኑሮ፣ ስራ፣ ፍቅር በጣም ወሳኝ ናቸው። እነዚህ ማንም ታናሽ እንዳይንቅህና ያዝ ይለውና ቁጥር 14 ላይ ከተማን ከሽማግሌዎች ከዛ ቁጥር 15 ማደግህ ደግሞ በነገር ሁሉ ይገለጥ። አይገርማችሁም? በቃ ዝም ብለህ ቁጭ ብለህ አራስ ሆነህ ቅር አይደለም የሚለው። ማደግህ በነገር ሁሉ ማደግህ በመዝሙር አይለውም። ማደግህ በልሳን አይለውም። ማደግህ በማነብነብ አይለውም። ማደግህ ክርስቲያን መመምሰል አይለውም። በነገር ሁሉ እስቲ በሉት። እግዚአብሔር የሚፈልገው በነገር ሁሉ እንድታድጉ ነው። ማደግህ በነገር ሁሉ እንዲገለጥ ይህን አስብ። ማደጌ በነገር ሁሉ እንዲገለጥ ምን ላስብ? ጳውሎስ አባቴ ደቀ መዝሙር እንደሆነ የጠራኸኝ በሕይወቴ ውስጥ ያለው ጸጋ የሚያሳሳ የምትመክረኝ ዘወትር እኔን እያሰብክ የምታለቅስ የምትሳሳልኝ የምታስተምረኝ አባቴ መንፈሳዊ አባቴ እኔ እውነተኛ ክርስቲያንና ደቀ መዝሙር ሆኜ ተጥዬ እንዳልቀር መንገድ ላይ እንዳልቀር የምትሳሳልኝ የምትመክረኝ የእኔ አባት መንፈሳዊ አባቴ ምንድን ነው እንዳስብ የምትፈልገው? በቃ ማደግህ እንዲገለጥ እኮ እንዳድግ ምንድን ነው እንዳስብ የምትፈልገው ሲባል እንደዚህ ይህን አዘውትር ለራስህና ማደግ ከፈለግ ማሰብ ያለብህ ለራስህ። አሁን ቤተ ክርስቲያን ቁጭ ብለው ስለቀሩ ሰዎች የሚያስቡ ሰዎች አሉ። ዛሬ ሊመጡ ሲገባቸው ስላልመጡ ሰዎች የሚያስቡ አይልም። ለራስህ ወገኖቼ እንዳትቀሩ ሌሎችን አይልም። መጀመሪያ ለራስህና ለምንህ ለትምህርት ተጠንቀቅ። እውነተኛ ደቀ መዝሙር መጀመሪያ የሚያስበው ለራሱ ከዛ ለተማረው ነው። ምንድነው እየተማርኩ ያለሁት? ምንድነው የተማርኩት? ምንድነው አሁን ቁጭ ብዬ እየተማርኩ ያለሁት ብሎ ማሰብ አለበት። ይሄን አስብ። ማደግህ እንዲገለጥ ወገኖቼ፣ ማደጋችሁ እንዲገለጥ የምትፈልጉ ከሆነ ምንድነው ማስበው ካላችሁ የምታስቡት መጀመሪያ ለራሳችሁ ጌታ የት አሉ ምናምን ሌሎች ሰዎች አይጠይቃችሁ። መጀመሪያ እናንተን ነው የሚጠይቀው። ደህና ናችሁ ወይ? አላችሁ ወይ? ልጆቼ አለሽ? ለዚህ ነው ለእያንዳንዱ የተባለ ለራሳችሁ ተጠንቀቁ። በጣም አስፍታችሁ ሌላ ቦታ አትሂዱ። ለራሳችሁና እየተማራችሁ ላላችሁት ተምረናል ለምትሉት ነገር ተጠንቀቁ። ምንድን ነው የገባችሁ ክርስቲያኖች? ለምን ነው እያሰባችሁ ያላችሁት? ስለማን ነው እያሰባችሁ ያላችሁት? ማን ያላችሁ? እሱ መጀመሪያ ለራሳችሁ ተጠንቀቁ። ለራሳችን ስንጠነቀቅ ምንድን ነው መጠንቀቅ? ምንድን የተማርነው? ለሌሎች ከሰበኩ በኋላ አለ እኮ ጳውሎስ እኔ ምን ያደረኩ የተጣልኩ። ኦኬ ሌሎች መዳን አለባቸው። ለሌሎች ብዙ ነገር እኔስ ምንድን ነው የተማርኩት? ምንድን ነው የገባኝ? እውነት ኢየሱስ እናንተ አሳርፏችኋል? እናንተ እረፍት አግኝታችኋል? እናንተ ሰላም አግኝታችኋል? ለራስህ
ጤና መሆን ትፈልጋላችሁ? ለራሳችሁ እና ለትምህርታችሁ ተጠንቀቁ። ጳውሎስ ጢሞቴዎስን ይመክረው ነው። ለራስህ መጀመሪያ፣ ከዛ ለትምህርትህ ተጠንቀቅ፣ በእነዚህ ጽና። ማሰብ ያለብህ እነዚህ ሁለት ነገር ነው፣ ራስህና ትምህርትህን ነው። አሁን እስቲ ራሳችሁን አስቡ። አላችሁ? እስቲ አለው በሉ። ደህና ናችሁ? ያው ራሳችሁን አስቡ እስቲ። የቱ ጋር ነው ያላችሁት? ማለት ከምን ጋር? ፓስተር ከጌታ ጋር የቱ ጋር ናችሁ ያላችሁት? ኢየሱስ ጋር ታውቃላችኋል? ብዙ ሰዎች አሉ። 7000 ሰው አለ። 7000 ሰው ኢየሱስ ጋር አለ። ምን ይዞ? አሳና ቂጣ ይዟል። የሆኑ 70 ሰዎች አሉ። ምን ይዘው? ተልኮ ይዘው። የሆኑ ደግሞ 12 ሰዎች አሉ ከኢየሱስ ጋር የተዘጋ በር ውስጥ ቁጭ ብለው አብረው የሚበሉ። የሆኑ ደግሞ 3 ሰዎች አሉ ተራራ ላይ ከኢየሱስ ጋር ሊጸልዩ ወጥተው የሚተኙ። የሆነ ደግሞ ሰው አለ ከኢየሱስ ጋር ምኑ ደረቱ ላይ። አይገርምም? መጨረሻም ላይ ወደ መስቀል ሲሄድ ያ ቅርጫቱ ጋር የነበረው የለም፣ ጭራሽ ማሊያ ቀይሮ ስቀለው ከሚለው ወገን ተሰልፏል። የተወሰኑ የተንጠባጠቡ ከሩቅ ይላል መጽሐፍ ይከተሉ ነበር። ከሩቅ ኢየሱስን እየተፈጠፉ እንዳይያዙ ከሩቅ የሚከተሉ ነበሩ። ሴቶቹ ትዝ ይላችሁ? ከሩቅ እነ ሶሎሜ ምናምን ከሩቅ ፍራንክ የሚሰጡት ያ የሚወዱት አገልጋይ ያደፉ ወስዱት ከሩቅ ነው የሚያዩት። እነ ጴጥሮስ ተደብቀዋል ስርቻ ተጸጽተው እያለቀሱ። እነ ይሁዳ ለራሳቸው ተፈተነዋል። እዛ መስቀሉ ጋር ደግሞ ደም በደም የሆነች የልጇ ደም በላዋ ላይ ተረጨ። አጥንቷ ግጥጥ ያለ በጣም የተጎዳች በነፍሷ ሰይፍ ያለፈባት ሴትና አንድ ወንድ ቆመዋል። ዮሐንስ ይባላል። መጨረሻ ላይ ኢየሱስ መስቀል ላይ ያለ፣ በዚህ በኩል የሆነ ወንበዴ ያለ ተሳዳቢ፣ በዚህ በኩል ደግሞ የሚማጸን። የቱ ጋር ናችሁ እናንተ? ለራሳችሁ ነው መጠንቀቅ ያለባችሁ። አሁን በጌታ ጉዳይ የቱ ጋር ነኝ ያለው? በኢየሱስ ጉዳይ የቱ ጋር ነው ያለሁት? የቱ ጋር እንዳላችሁ የሚያሳብቀው ትምህርታችሁ። ስለ አሳው ከተማራችሁ ያላችሁት እዛ ሜዳ ላይ ነው። መጨረሻ ላይ አብራችሁ አይደላችሁ። አሳው ጋር ከሆነ ያላችሁት ፈውሱ ጋር ምናምንም ካላችሁ ብዙ የላችሁ። እመኑኝ፣ ኢየሱስ ብዙ ሰው ፈውሷል። የአይን እንኳን የሰጠው ምልጥ ያለ አይን፣ ግንባር የመሰለ አይን ጭቃ ቀብቶ የቀባው ሰውዬ ነበር አይለንም መጽሐፍ። የለም እሱም ሰውዬ የለም፣ ለምጻሙም የለም፣ የሉም። ለራሳችሁና ለትምህርታችሁ ተጠንቀቁ። ማሰብ ያለባችሁ እሱ። ምን ላስብ? ጢሞቴዎስ ይሄን አስብ። ዛሬ ማታ ይሄን አስብ። ምንድነው እያሳሰባችሁ ያለው? እንደ አገልጋይ የምታገለግሉ አገልጋዮች እነንትና የት ሄዱ? ይሄ እኛን አያሳስበን። ጸልዩላቸው፣ ጸልዩለት። ደክሞ ከሆነ የምታውቁት ጉዳይ ካለ ጸልዩለት። መጸለይ ይቻላል። ሐሳባችን ግን የኔ ሐሳብ ራሴ ነኝ፣ ትምህርቴ ነው፣ ያያዝኩት ተልእኮ ነው። ልክ ነው፣ ልክ አይደለም ነው፣ በቃ አለቀ። ብቻችሁን እስክትቀሩ ድረስ ልትደርሱ የምትችሉት፣ እስከ መጨረሻ ልትጸኑ የምትችሉት ለራሳችሁና ለተማራችሁት ነገር የምትጠነቀቁ ከሆነ። ምን ተምራችሁ ቆማችኋል? እውነተኛ ደቀ መዝሙር እንዲሆን ልጁን ጳውሎስ ሲመክረው ለራስህና ለትምህርት ተጠንቀቅ፣ በእነዚህ ደግሞ ጽና። ይህም ብታደርግ ራስህንም የሚሰሙንም። አያችሁ፣ ለሌሎች ሰዎች መትረፍ የምትችሉት እናንተ ከቆማችሁ። እናንተ አላችሁ ወይ አለን ወይ ብለን መጠየቅ አለብን። ትምህርታችን አለ ወይ? ተልኳችን አለ ወይ? በቃ ተልኳችን አለ። አዎ፣ ከተልኮ ጋር እኔ ያለው። አዎ፣ በቃ እሱን ከያዝኩኝ በቃ ይኑልን። እኔ ተልኮዬንና እኔን ነው የምጠየቀው። እግዚአብሔር እናንተን ሲያገኝ የሚጠይቃችሁ መጀመሪያ እናንተን ነው የሚጠይቃችሁ። የት አላችሁ ይላል። ይሄው አለው ጌታዬ። የት አለ? ማትታይ ሰው እየሆነ እንዳትገኝ ነበሩ እኮ እነዛ ማቴዎስ 7:21 ላይ ያሉ ሰዎች። አለን ጌታ በስም እኔ ያላቃችሁ። አረ ነበርን እኮ። አረ እኔ ያላቃችሁ።
በስምህ እኮ የኛ ኢሳኔ ምንም እኮ ነው ያላቀም እንግዲህ ነው ያላቀም እኔ ጌታ ጌታ የሚለኝ የለም እንደዚህ እንዴ አይገርም። ለራሳችሁና ለትምህርታችሁ ይሄን ካደረጋችሁ በጣም የሚገርም አይነት እናንተንም የሚሰሟችሁንም ሰዎች ማዳን ትችላላችሁ። ትርፍ አለው። ስለዚህ እውነተኛ እንደዚህ አይነት ልጆችን እውነተኛ ደቀ መዛሙርትን ለማፍራት ምንድነው እኛ መስራት ያለብን? የዚህ አይነት ግንኙነት ከልጆቻችን ጋር፣ የዚህ አይነት ግንኙነት ከሌሎች ሰዎች ጋር። እንግዲህ ጳውሎስ አንድ ሰው እኮ ነው አይደል? ሳኦል አንድ ሰው እኮ አንድ ሰው፣ ለዛውም አሳዳጅ፣ ለዛውም ሃይማኖት ብለን በሚል ሰበብ አስባብ ተነስቶ ሌሎች ላይ ክፋት የሚያደርግ የሚገድል። እስጢፋኖስ ሲገደል እኮ ልብስ ይዞ የነበረ ሰውዬ ጳውሎስ የሚባል እዚህ ውስጥ ትልቅ ብዙ ተጽዕኖ ፈጣሪ ከሚባሉት ጸሐፊዎች መካከል የሆነ በቃ መጣ፣ አገኘው ኢየሱስ፣ መንገዱን ቀየረ፣ ዩተርን አደረገ፣ ከጌታ ጋር መንገድ ቀጠሉ። በቃ እሱ ሰውዬ እኮ ነው። ከዛ ይዞ ወሳኝ ፖይንቶችን እየሰጠ ለልጆቹ አሁን ጢሞቴዎስን እንዴት አድርጎ እንግዲህ ጳውሎስም ሲጨርስ እኮ መጨረሻ ላይ ህዝቦቼ ምናምን አይልም ና ልጄ ብሎት ለሱ ነው መጽሐፌንና በርኖሴን ይዘልኝ አለ። መሰው ሮም የሚገደልበት ሰዓት ሲደርስ መስዋዕት መሆንበት ሰዓት ቀርቧልና ባክና ቤት ነው ያለው መጽሐፍቶቼና በርኖሴች ያለው መጨረሻ ላይ እሱ ደቀ መዝሙር ብሎ የሚጠራው ልጁ የኔ የሚለው እሱ ነው። አንድ ነቲቶም አሉ ግን በጣም አጠገቡ የነበረው እሱ ዴማስማ የና ዓለም ወዶ ትቶኛል። አብሮት የነበረው የሱ ፓርትነር አብሮት አጠገቡ የነበረው ለምን ተለየው? ጳውሎስ ስህተት ትምህርት አስተምሮ ነው? አይደለም። ጳውሎስ በዝሙት ወድቆ ነው? አይደለም። ጳውሎስ በሌላ ሴሰኝነት ውስጥ ገብቶበት ነው? አይደለም። ምን ሆኖ ነው ሲባል ይህንን ዓለም ወዶ ይህንን ዓለም ወዶ ትቶኛል። በቃ አንዳንድ ሰዎች የሚወዱትን ወደው ሊተዋችሁ ይችላሉ። ይህን ዓለም ወደው ሊተዋችሁ ይችላሉ። ከናንተ የተሻለ አግኝተው ወደው ሊተዋችሁ ይችላሉ። ከናንተ የተሻለ የሚወዱት ነገር ሊያገኙ ይችላሉ። ወደው ሊተዋችሁ ይችላሉ። ይወደው ሌላ ነገር ወደው የተዋችሁን ሰዎች የራሳችሁ ማድረግ አትችሉ። እንዳትደክሙ። በቃ ሌላ ነገር ወደው የሄዱ ሰዎችን በጥላቻ ልትመርዙ አይገባም። መብታቸው ነው የሚወዱትን መከተል። አም ሶሪ ብሎ ትቶት ሲሄድ በቃ ምን ሆንክ? ብቻዬን ነኝ ቀርቻለሁ፣ ናልኝ፣ ብቻዬን ነኝ። ለምን? ወዶ የሆነ ሰው ሊሄድ ይችላል ከህይወታችሁ። ወዶ የሄደን ሰው ለምን ነው የምታለቅሱት? ጌታ የለም። ወዶ የሄደ ሰው ሲሄድ ወዷችሁ እናንተ ጋር ለዘላለም ሊኖር የቆመ ጌታ አለ። የሰማኝ አሜን ይበል። አይገርማችሁ? ወዷችሁ እናንተ ጋር ለዘላለም አልጥልህም፣ ለዘላለም አልተውህም፣ እስከ ዓለም ፍጻሜ ድረስ እኔ ካንተ ጋር ነኝ ብሎ በዘላለም ቃል ኪዳን በደሙ ቃል ኪዳን የገባ ለዘላለም የማይለይ ወዳጃችሁ ከእናንተ ጋር አለ። እናንተ የወደዳችኋቸው፣ እናንተ የመረጣችኋቸው፣ አብረውን ይቆያሉ ያላችኋቸው ሌላ ነገር ወደው ጥለዋችሁ ሊሄዱ ይችላሉ። በማንኛውም ሰዓት ተዘጋጁ። ወዷችሁ የመጣ ጌታ ግን ለዘላለም አይሄድ። አሜን። ለራስህና ለትምህርት ተጠንቀቅ። ይሄንን ካደረክ ራስህን ከዛ ሌላ ሰው ሌሎችን ሰዎች የሚሰሙን ልታድን የምትችልበት እድል አለ። ስለዚህ ሌሎችን መርዳት የምንችልበት እድል ያለው የምናስበውን የምንጸናበትን ነገር ስንይዝ ነው። አላችሁ ወይ? እናንተ ከጌታ ጋር ናችሁ ወይ? ለራስህና ለትምህርት የትኛው ትምህርት? ቃልህ፣ ስራህና ትእዛዙን አስተምር ይለውና በቃልህ፣ በኑሮ፣ በፍቅርህ፣ በጽናትህ፣ በእምነት ምሳሌ አለው ወይ ብሎ መጠየቅ በጣም ወሳኝ ነው። ስለዚህ እንደዚህ አይነት የምትጽፉለት፣ እንደዚህ አይነት የምታዝኑለት፣ እንዲህ አይነት የምትራሩለት ሰው እንዲኖረን ከደቀ መዛሙርት ጋር ምንመራ ሰዎች፣ ምናገለግል ሰዎች በጣም አሪፍ ግንኙነት እንዲኖረን ምንድን ነው የሚደረገው ከተባለ አንደኛ ወንጌል መመስከር ነው። እንግዲህ ወንጌል መመስከር አይደል? ወንጌል የመሰከርንላቸውን ሰዎች የምር መውደድ መቻል አለብን። ጳውሎስ እንባህን እያሰብኩኝ ይለዋል። እንባ ያሰብኩ በቃ እግዚአብሔር አመሰግናለሁ። ይናፍቀው ነበር ማለት ይወደዋል። ያላችሁ የዳኑ ሰዎችን የመሰከርንላቸውን ሰዎች ማን ወዳቸው ከሆነ ችግር ነው። እኔ አሁን ለሆነ ሰው ወንጌል ለመንገር ሳስብ እወደዋለሁ ወይ ብዬ ጠይቃለሁ። እማትወዱት ሰው እንኳን ልትመሰክሩለት አትችሉም። እንዴት ነው የምወደው ፓስተር? እኔ አልወደውም ጌታ ግን ይወድሃል የሚባል ትምህርት የለም።
ጌታ የወደደውን እኛ ለምን ነው የምንጠላው? አያችሁ፣ መጀመሪያ ለራሳችን መጠንቀቅ አለብን። እኛ በትክክል መቆም መቻል አለብን። ከዚህ ሌሎችን ሰዎች ወደ ጌታ እንዲመጡ እድል መስጠት አለብን። ወንጌል በመስከር አንድን ሰው መንፈሳዊ አባት መንፈሳዊ ህይወት እንዲያገኝ መርዳት ስንችል በቃ ሲድንልን በቃ እንዲኖርን እናፍቃለን፣ እንጸልይለታለን። አጠገባችን ባይኖር እንኳን እናስበዋለን። ጌታ ሆይ እስከ መጨረሻ ጠብቀው እንላለን፣ እንናፍቀዋለን። እና ሁሉ ጊዜ በልባችን ሸክም ሆኖ ይኖራል። ሰው ከሞት ወደ ህይወት እንዲመጣ እድል መስጠት እንደዚህ አይነት ግንኙነት እንዲኖረን ያደርጋል። ሌላው ስራን በፍቅር መግለጥ፣ ስራችን በፍቅር የሞላ ጉዞ አብረን በምንጓዝበት ጊዜ ምንሰራውና ፍቅራችን የማይለዋወጥ መሆን። እንደዚህ አይነት ሰዎች አሁን ጢሞቴዎስ ጳውሎስን ሲያስብ አሁን ብዙ የምናየው ጳውሎስ ጢሞቴዎስን ሲያስበው የሚጽፈውን ጳውሎስ ለጢሞቴዎስ የነገረው የራራለትን ስታዩ በጢሞቴዎስ ውስጥ ምንድን ነው ጳውሎስን የሚያይበት እይታ ምን ይመስላል ብለን አስበን እናውቃለን? ጢሞቴዎስን ምንድን ነው የሚለው? ጢሞቴዎስስ ጳውሎስን ምን ይሆን የሚለው? አይገርማችሁም? እስከ መጨረሻ ድረስ ሲሞት እንዲያየው እኮ ጠራው ሰው ነው። ሲሞት እንዲያየው ኖረ። በህይወት አሳየው፣ በተግባር አሳየው፣ በኑሮ አሳየው፣ ቃልና ተግባሩን አንድ አድርጎ አሳየው፣ እየራራለት አሳየው፣ እያስተማረው አሳየው፣ እውነትን እየነገረ አሳየው። ለመጨረሻ ሊሞት ሲል ጠርቶት አሟሟቱን አሳየው። ደቀ መዝሙር በእንደዚህ አይነት ሁኔታ ነው የሚሰራው፣ በኑሮ ነው የሚሰራው። ደቀ መዝሙር አንድ ላይ በጀማ አሜን በል ተብሎ የሚሰራ አይደለም። በማየት ማገላብጠን ከዛ እንከተላለን። የሚያምር ነገር ያየን ስንመጣ የተከተልን እንመጣለን። ስለዚህ ወደዚህ ብንመለስ ጥሩ ነው። እውቀትም ጥበብም ተግባራዊ የሆነ ኑሮም ስንኖር በእውቀትም እውቀት መስጠት ጥሩ ነው። እውቀትም ጥበብም መስጠት ጥሩ ነው። ከዛ ደግሞ ተግባራዊ ኑሮ ሰዎች እንዲከተሉ ያደርጋል። ለምሳሌ ስለ ምህረት አስተምሮ ምህረት የማያደርግ ሰው ከሆነ ሰውየው መማር እንችላለን። ስለ ይቅርታ ጥግ ድረስ አስተምሮ ይቅርታ ማድረግ በዚህ እኔ ይቅርታ አላደርግም ቢል ሰው መማር እንችላለን? አንችልም እኮ። ተግባራዊ መሆን አለበት። ስለዚህ እግዚአብሔር የሚፈልገው መጽሐፍ ቅዱስ የሚያስተምረን የአዲስ ኪዳን ቤተክርስቲያን እግዚአብሔር የሚጠብቀው እውነተኛ ደቀ መዛሙርት እንድንሆን ነው። ደቀ መዝሙር ለመሆን ደግሞ ሰው መምረጥ አለብን። የምንከተለውን መምረጥ አለብን። የምንሰማውን መምረጥ አለብን። የቱ አካባቢ ይሆን ያለ ነው? የቱ አካባቢ ይሆን? ይህ ቅርጫት የተሸከሙ 12ቱ ሐዋርያት ቅርጫት እያዞሩ ያከፋፍሉ ነበር። እና እዚህ ጋር ሳልደረሰም የሚል ሰው አለ። ጴጥሮስ የሚያቀብለው እዛ ጋር፣ ያዕቆብ የሚያቀብለው፣ ዮሐንስ የሚያቀብለው አለ። እነዚህ ሰዎች አሉ። ከዛ ውስጥ እጃቸውን እየዘረጉ ቂጣ ምናምን ያነሱ ሰዎች አሉ። የቱ ጋር ይሆን? ኢየሱስ ጋር ነው ያለ ነው ወይስ ቂጣ ተራ ነው ያለ ነው? አሳ ተራ ነው ያለ ነው? ፈውሱ ተራን በሆስፒታሉ አካባቢ ነው ያለ ነው? መስቀሉ ጋር ነው ያለ ነው ወይስ ከጌታ ጋር? ጳውሎስ እንዳለ ምንድነው ምኞት ሲባል የትንሣኤውን ኃይል አውቅና በሞቱ መስለው ዘንድ እመኛለሁ ብሎ አልተሳካለትም። ግን በጥሰውት ነው የገደሉት። እንደ ኢየሱስ ተሰቅዬ መሞት ነው ምናፍቀው እንዳለው ሞቱ አልገለውታል። ወንጌል እውነት። አያችሁ፣ በእውነት የሚቆሙ ሰዎችን ማግኘት ያስፈልጋል። እንደዚህ አይነት ሰዎችን ለማግኘት ማለት ነው። ጳውሎስም ልጄ ይለዋል፣ እሱም አባቱ ነው። እስከ መጨረሻ ድረስ በሚያስገርም ሁኔታ የቤተ ክርስቲያንን ስራ ይዞ እንዲቀጥል ጢሞቴዎስ የሆነበት ምክንያት ጳውሎስ በሰጠው ባስተማረው ትምህርት መሰረት። ስለዚህ በቀጣይነት ጌታን ማገልገል የምትፈልጉ ካላችሁ፣ በቀጣይነት እውነተኛ ደቀ መዝሙር ሆናችሁ መጨረስ ከፈለጋችሁ፣ ይኸውላችሁ እኔ ዛሬ እናንተ ያላያችሁትን እኔ ያየሁላችሁ የሚገርም ቪዥን ምናምን ራእይ አዲስ እንግዳ በፊት ለፊታችሁ ሚሊዮን ይጠብቃችኋል ልላችሁ አይደለም እዚህ ጋር የቆምኩት። የጀመራችሁትን ሩጫ መጨረስ እንድትችሉ ነው የቆምኩት። መጨረስ የምትችሉት ደግሞ ራሳችሁን ማየት ከቻላችሁና የምትማሩትንና ተምረናል የምትሉትን ነገር ማጣራት ስትችሉ ነው፣ ከገባችሁ። እኔ በጣም ብዙ ሰው የሚያስተምረው ነገር የገባው አይመስለኝም። ብዙ ሰው ያስተምረዋል የሆነ ነገር፣ ይሄ ሰውዬ ግን ይሄ ነገር ገብቶት ነው የሚያስተምረውልን? የእውነት ገብቶታል? ስለዚህ ዴት ስለዚህ ገብቶታል። ስለ ፈውስ ገብቶታል። ይሄ ነገር ሰውዬው በጣም ይሄ ሰውዬ የገባው ነገር ምንድን ነው ማለት? ይሄን ሰውዬ በኃይል የፈውስ ሰዓት እኮ ምናምን። እሺ ሰውዬው ከተፈወሰ በኋላ ይሄ ሰውዬ ገብቶታል? ይሄ ሰውዬ ድጋሚ እንደሚታመም ወይ እንደሚሞት ያውቃል? ያንዳንድ ሰዎች ዝላይ ድጋሚ የሚሞቱ አይመስልም አይደል? አዘላለላቸው የኛ ጩኸት የቤተ
የቤተክርስቲያን ካካታ ጩኸት፣ የኪቦርዱ ጩኸት፣ ካሜራው ብዥም ርጅቱ ምናምን ይሄ ሰውዬ ድጋሚ የሚታመም ድጋሚ የሚሞት አይመስልም። እንዴት እንደምሳቀቅ ይሄን ሰውዬ ምንድነው የገባቸው? በቃ ለዘላለም የማይሞት ነው የመሰላቸው። ቀኑ ደርሶ ሲሞት ምን ሊሆኑ ነው? ያንዳንድ ሰዎች ሰርግ አላያችሁትም? ሰርጉን በጣም ሲጮሁ ሰፈር በተበጠ ሲያረጉ በየመስኮቱ ወጥተው ሰፈር ሲዘጋጉ ምናምን ማለት እነዚህ ሰዎች ምንድነው የገባቸው ማለት በቃ ዘላለም እንደዚህ እኮ የለም እኮ እናቴ። ነገ ታወልቂውና ኖርማል ሰው ተወኝበታለች። ጉዳዩ ህይወት ትመጣለች። አገር ውስጥ ገበያ አለ፣ መብራት፣ ውሃ፣ የቤት ኪራይ፣ ትምህርት ቤት፣ ምን ቁጡ፣ ነዳጁ፣ ሰልፉ፣ ባጃጁ፣ ወረፋው ሁሉ ከችላል ማለት እንደዚህ ማለት አንዳንድ ሰው የሚያደርገው ነገር በትክክል የገባው አይመስለኝም። በእውነት ቢገባን ጩኸትን ቀንስ ነበር። አሁን የከተማ ላይ ያለ ሽምግልና የሚያደርጉት ነገር ገብቷችኋል ብዬ አስባለሁ። በአይሱዚ ያላያችሁ ይሄን ቸርች የሚያክል አባባጭ ነው እንዴ ማለት ገብቷችኋል? ምንድነው የሚያደርጉት? ምን ይፈልጉት? እርሻ የሚመስል አበባ ይዘው ከኋላ ተከታትሎ 100 ኮት ለብሶ ምንድነው? ምን ልታረጉ ነው ማለት ያለቀለት በቃ ሰርጉ ከጫፍ እስከ ጫፍ ኑሮ ሁሉ የጨረሰ ግራጁዌት ያደረገ ቤት ነው ይመስለው የሚሰሩት አይደል? 3-4 ያገር ለቀይረው ሻውንት ያብዱብናል። ምን ይሁላሽ ከትምህርት ብቻ አይደለም እኮ ኑሮ ራሱ ብዙ የምናረገው ነገር የገባን አይመስለኝ። ስንበላ ራሱ የገባን አይመስለኝ። ምክንያቱም አበላላችን ተመልሰን ከእህል ጋር የምንገናኝ እንኳን መስልም በቃ የስንብት የጨረሻ በቃ አክስቱን፣ አጎቱን፣ ዘመዱን የጠፋ ዘመዱን ያገኘ ነው የሚመስለው ሰው ከምግብ ጋር ሲገናኝ እና ሳቁ። እናንተ ምን አለባችሁ? ምንድነው የገባችሁ? ስለ ኑሮ ምንድነው የገባችሁ? በቃ ኑሮ በቃ እዚህ ሆነ እንዴ? ምንድነው እንደሚያሻማን? ምንድነው የተማራችሁት? ምንድነው የምታስቡት? በቃ እዚሁ ነው እንዴ? ምን ከተማ በቃ እዚሁ ነው? ቀብር አትሄዱም እንዴ? ሰው አትቀብሩም እንዴ? እናንተ ሰፈር ጥሩምባ እኔ ዛሬ ሌሊት እኛ ጎረቤት ጥሩምባ ተነፍቶ እድራችን እድር አለን። እሺ ዝም ብዬ ዋዛ ሰው እንዳልመስላችሁ ተነፍቷል። ሰው ሞቱ፣ ሰው ታንቆ ሞቱ። የሆነ ቦታ ነገር ፈረሰበትና ራሱ ነጠ። ቆይ ሞት ጥሩምባ ምናምን ስትሰሙ ጥሩምባ ስትሰሙ ምንድነው የሚስ ቆሻሻ አውጡ ብቻ ነው እንዴ እናንተ ሰፈር ጥሩምባ ያለው? እምታውቁት ሰውዬ እናንተ ሰፈር ያለው ሰውዬ እኮ ነው ይሞት። ዛሬ እናንተ ቅያስ ላይ መጥቶ ጋሽ እንትና መሞቱን የተናገረው ጥሩምባ ነፊ ነገ ደግሞ የእናንተን ቀብር እዛኛው ቅያስ ሄዶ ይነፈዋልሽ። በሁሉም ነገር ያለን ግንዛቤ ችግር ያለበት ይመስለኛል። አሁን የቤተ ክርስቲያን ተልእኮ ጋር ስንመጣ ደቀ መዝሙር እንድትሆኑ ነው የተጠራችሁት። ደቀ መዝሙር የሚያደርግ ትምህርት አላችሁ ወይ? የኢየሱስን ትምህርት ገብቷችኋል ወይ የሚለው ነገር ተረድታችሁታል ወይ? ይኸው መጽሐፌ እንዳለው ፈሪሳዊ ቆይ የዘላለም ሕይወት እንዳገኝ ምናምን ሲለው ምንድነው ያስከው ጅለ እሺ እንዴት ነው የምታነበው ብሎ ጠየቀው። የያዘው አያችሁ እንዴት እንደተማረ ትምህርት ውስጥ ያለውን ትምህርት ጠየቀው። እኔ ውስጥ ያለው ትምህርት እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ በፍጹም ውደድ፣ ከዛ ባልንጀራህን ደግሞ እንደራስህ ውደድ ነው የሚለው። ታዲያ አሪፍ ተማሪ ነህ አንተ ገብቶሃል እኮ በቃ ሂድና አድርገው ሲለው ማን ነው ግን ባልንጀራ ያለው? አያውቀው፣ ይለፈልፈዋል እንጂ አያውቀው። ሂድና ታስታውሳላችሁ ደጉ ሳምራዊ ያነሳው የቆሰለው ሰውዬ በወንበዴዎች እሱን ያስተማረው ኢየሱስ። አንተም ሂድና እንደዚህ አድርግ ነው የተባለው። እንደዚህ ድናድርግ ሄደ ነው የምትሰራው። ባልንጀራህን ምንድነው ባልንጀራ? የኛ ሰፈር ሰው አይደለም፣ የኛ ዘር አይደለም። ባልንጀራ ማለት የኛ ቤተሰብ ማለት አይደለም። ባልንጀራ ማለት ሄደን ያለ መልስ ፍቅር የምንሰጠው ሰውዬ ማለት። ባልንጀራ ማለት ዘሩን፣ ሃይማኖቱን፣ ኑሮውን፣ ገቢውን ሳንጠይቅ ፍቅር ኢንቨስት የምናደርግበት ሰውዬ ማለት ነው። የኢየሱስ ትምህርት ይሄ ነው። ለራስህና ለትምህርት ተጠንቀቅ። አሁን ሌላ የማያገባችሁ ነገር ውስጥ ጊዜ አታጥፉ። ቅድምም እዚህ ከአገልጋዮች ጋር ጓሮ እያወራን ነበር። የማያገባችሁ ነገር ውስጥ አትግቡ። እሺ
በተለይ የማይገባችሁ ነገር አለ ማለት አያገባችሁም ማለት። እስቲ ያጠገባችሁ ያለው ሰው የማይገባህ ነገር አለ ማለት አያገባህም ማለት ነው በሉልኝ። ብዙ ነገር ካልገባህ አያገባህም። እግዚአብሔር እንዲያገባችሁ የፈለገው በሚገባችሁ ነገር ላይ ብቻ። የሚገባችሁ ነገር ላይ ያገባችኋል እናንተ እዛ ላይ ስራ ስላላችሁ። ስለዚህ ብዙ ነገር ላይ ጊዜ አታጥፉ። እግዚአብሔር የነገራችሁ የተማራችሁት መንፈስ ቅዱስ የሰጣችሁ ነገር ላይ ፎከስ አድርጉ። ስለዚህ እውነተኛ ደቀ መዝሙሩ እንደዚህ አይነት የአባትና ልጅ ፍቅር እንዴት ነው የሚሰራው ሲባል በመስዋዕትነት፣ በታማኝነት፣ ቋሚ የሆነ ዘላቂ ፍቅር፣ የማይለዋወጥ ማንነት ይዞ በመቆም ይሰራል። በመቆም ይሰራል እስከ መጨረሻ ጸንቶ ህይወቱን አሳይቶት ጥርት ብሎ ብዙ ትምክት እያለው ትምክቱን ጥሎ ፎከሱን ኢየሱስ ላይ አድርጎ እሱን እየወደደው እውነተኛ ትምህርት እያስተማረው ልጅ ያለው እንደሱ ብሎ አስተማረው። ስለዚህ ቤተክርስቲያን ላለን ሰዎች ምንድነው የምንሰራው ከተባለ አንደኛ ጨለማ ውስጥ ያሉ ሰዎች ወደ ብርሃን እንዲመጡ ሂዱና ስሩ። ጨለማ ውስጥ ያለን ሰው ወደ ብርሃን ስታወጡት ባለውለታው ትሆናላችሁ። አሜን። ነግሬያችኋለሁ። የውጭ ጉዳይ ፖሊሲያችን በዓለም ምን መሆን ነው? ብርሃን፣ ጨው የተሰጠን ተራራ ላይ በሁሉም ዳይሬክሽን የምትታይ ከተማ ላይ እንዳለች ከተማ ነው የተባለ። ስለዚህ ብርሃንን ነው ሰውን የምንሰጠው። ጨለማ ውስጥ ያለ ተስፋ ያጣ አሁን እንደዚህ ራሱን እያጠፋ ያለ ትውልድ ያለበት ሀገር ላይ ሰው ዙሪያውን ጨለማ የሆነበት ምንም ተስፋ የሌለው ምንም የማይታየው እኛ እኮ ይሄ ቁጭ ስንል እዚህ እግዚአብሔር በቃሉ ይናገራናል፣ በመንፈሱ ይነካናል፣ በመዝሙሩ እንባረካለን፣ ጌታ እናመሰግናለን። እዚህ ቁጭ በማለታችን ብቻ የሆነ ፍስስ የሚል መንፈስ አለ። ግራና ቀኝ የምናያቸው ፒክቸሮችና ጥቅስ ህይወታችን ላይ የሚሰራው ነገር አለ። እዚህ ጋር መተን ስንመለከት አይናችንን ጌታ ላይ ማድረግ እንዳለብን እንድናስብ መንፈሳዊ ነገራችን ንቅጥቅጥ የሚልበት እድል አለ። ይሄ የሌላቸው ሰዎች አሉ። ዙሪያቸውን የጨለመባቸው ምንም የሚታይ ተስፋ የሌላቸው የሚያሳዝኑ ሰዎች አሉ። ለነሱ ካሉበት ጨለማ ወደ ብርሃን እንዲመጡ ኢየሱስን ንገሯቸው። እናንተ ጋር ኢየሱስ እንደመጣው ንገሯቸው። እናንተ ጋር ኢየሱስ ሲመጣ ገጀራ ይዞ ነው እንደመጣው? እየኮነናችሁ ነው እንደመጣው? እየጮህባችሁ ነው እንደመጣው? እየሰደባችሁ ነው እንደመጣው? በቃ ወደ እናንተ መጥቷል ኢየሱስ ወደ እኔ ካላችሁ በጣም ጨዋ ጌታ ነው። እኔ ማቀው ጌታ እንዲሁ ለመግባት ደጅ አንኳኩቶ ሲፈቀድለት የሚገባ የፍቅር ጌታ፣ ቸር ጌታ፣ ማይኮንን ኃጢአተኛውን ኃጢአት ውስጥ ያለውን ሰውዬ ወዶት ኃጢአትና ኃጢአተኝነትን ነጥሎ የሚያይ በፍቅር አይን የሚያይ ሰዎች ወደሱ ሲመጡ መጣብኝ ሳይሆን መጣህልኝ የሚል ደግ ጌታ፣ ቸር ጌታ፣ ያለንበትን ውድቀት፣ ኪሳራ፣ ችግር ምንም አይነት ሁኔታ የማይገድበው እኛን ለመውደድ እኛን ለማንሳት ሁልጊዜ እጆቹ የሚዘረጉ የፍቅር አምላክ ነው ኢየሱስ። እሱን ወደ ህይወታችን የመጣው አልኮነነንም፣ ምሕረት አድርጌላችኋለሁ ብሎ በጸጋ እንዳዳነን ሂዱና ጨለማ ውስጥ ያሉ ሰዎችን ወደ ብርሃን አውጡ፣ ወንጌልን ስበኳቸው። ወንጌል የምስራች ስለሆነ ኢየሱስ ይወድሃል፣ ለአንተ ነው የሞተው በሉና ንገሯቸው። ድኖ ክርስቲያን የሆነው ደቀ መዝሙር አድርጉት። በህይወት በቃል በኑሮ ለሚያምኑት ለሚያምነው ምኑንለት ነው ያሉ ምሳሌ ይሁን። በፍቅር አይደለም፣ በስራ በእምነት፣ በፍቅር በስራ በእምነት፣ በቃልና በኑሮ በቃ የመጣ